ግን እኔ እንደሚያውቀው ከሆነ ህግ የተሰጠው በሙሴ ነው። ጥያቄሽን ግልጽ አድርገውና እሷ እንደመልሳት። እሺ ኦኬ። ለምን መሲሁን ትቃወማላችሁ ከሆነ እኛ መሲሁን አንቃወምም። እኛ መሲሁን አንቃወምም። የተቃወምነው ምን መሰለሽ ባጭሩ እሱ ክርስቶስ ነው ወይንም መሲህ ነው ብለን እናምናለን። እሺ አላህ በርካታ ቦታ ላይ በቁርአን ላይ መሲህ ወይንም ክርስቶስ እያለ ጠርቶታል። ለምሳሌ በሱራ አሊ ኢምራን ላይ وإذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم المسيح بلو كريستوس بلو ترتوتال ማለት ክርስቶስ ማለት የተቀባ የተመረጠ ማለት እንጂ ሌላ ነገር አይደለም። በሌላ ቦታ ላይ المسيح ابن مريم إلا رسول قد خلت من قبله الرسل ይላል። መሲሁ የማርያም ልጅ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። እኛ መሲህ መሆኑን እንቀበላለን። ይሄን ያልተቀበሉት ማን ናቸው? አይሁዲዎች ናቸው። አይሁዲዎች አንተ መሲህ አይደለም ብለው በቃ ክደውታል። ገብቶሻል አይደል? እኛ ግን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች እርሱ መሲህ የተባለው ራሱ ያ የማርያም ልጅ ነው ብለን እናምናለን። ቁርአን ላይ ሐዲስ ላይ ይሄ በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ተናግሯል። እኛ የተቃወምነው ምኑን መሰለሽ? ክርስቶስም ሆነ ማንም ያላስተማረው የሆነን ትምህርት ክርስቲያኖች ግን እናንተ እንደ እምነት አድርጋቸው የያዛችሁት በክርስቶስ ላይ አንደኛ አምላክ ነው ያላችሁት ነገር አይሽ አይደለ? ክርስቶስ አንድም ቦታ ላይ እኔ አምላካችሁ ሆነኝ አምልኩኝ ብሎ አላስተማረም። አይሽ እናንተ ግን በዚህ ነገር ላይ እርሱ ያላስተማረውን ትምህርት በቃ ይሄንን ያዛችሁ፣ ይሄንን እንድትይዙ አደረጓችሁ። ክርስቶስም እንደተናገረው መጽሐፍ ቅዱስ ላይ ምን አለ መሰለሽ? እነ ኢሳይያስ ተናግረውት የነበረውን ራሱ ደግመው ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። ሰዎች በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና ስርዓት ነው እያለ ተናገረ። ስለዚህ እርሱን አምላክ አድርጎ ስለመያዛችሁ እንጂ እርሱን መሲህ ነው ማለቱን እኛ ራሱ የምናምነው ነገር ነው። እሱ መሲህ ነው፣ እርሱ ክርስቶስ ነው፣ የተመረጠ ነው፣ እርሱ እየተቀባ ነው፣ በአምላክ የተመረጠ ነው። የተሻለ አይደል? እርሱ ግን ያላስተማረውን ትምህርት ታስተምራላችሁ፣ ታምናላችሁ። በዚያ ነገር ላይ እኛ ብቻ ሳንሆን ክርስቶስና የክርስቶስ ተከታይ ትክክለኛ ተከታዮች ራሱ ይቃወሟቸዋል ማለት ነው። አሁን ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ ያስተማረበት ቦታ ታውቂያለሽ? እስኪ እሷን ንገሪ። አምላኬ ነኝ። የቱ ጋር ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ምክንያት ማለት ኢየሱስ ክርስቶስ ከአብ እንደመጣ ሁላችንም እናውቃለን። ስለዚህ ተጠይቆ ነበረና ምንድነው የተጠየቀው? ዮሐንስ ወንጌል 16:15 ላይ እንደዚህ ይላል፣ ለአብ ያለው ሁሉ የኔ ነውና ስለዚህ ለኔ ካለኝ ውስጦ ይናገራቸዋል ይላል። ስለዚህ አምላክነቱን ይገልጻል። ከአባት ጥያቄው ምን መሰለሽ? አንተ ጥያቄው አንድ ግልጽ እንዲሆንልሽ እሺ። አሁን ወደ ሰራቸው ስራዎች ሌላ አምላክነትን ያሰጡታል ብላችሁ ወደምትሄዱባቸው ጥቅሶች ወደ እነሱ እንሄዳለን። እኔና አብ አንድ ነን፣ እኔና አብን አየ፣ እኔ ከአብርሃም በፊት አለሁ፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእኔም እመኑ በእግዚአብሔርም እመኑ። እነዚህን ሁሉ ቃላቶች እንሄዳለን፣ እናውቃቸዋለን። ይወጥሻል። አሁን ግን የጠየኩት ምን መሰለሽ? እርሱ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ ወይ ነው? አዎ የሚያመልክ ሁሉ በመንፈስና በእውነት ያመልኩኝ ብሏል። የት ጋር ነው እንደሱ ያለ? አሁን መፈለግ አለብኝ። ክርስቲያን ካላችሁ እርዱኝ፣ ከሌለም ደግሞ መፈለግ አለብኝ። እሺ ክርስቲያን ካለ አለ እዚህ ጋር ክርስቲያን የገባ ሰው የለም። እሺ ማን ነበር ስምሽ? ስምሽ ማን ነበር? ኢየሱስ ክርስቶስ አንዲት ቦታ ላይ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ በጣም በሚያሳዝን ይሄን ሁሉም ክርስቲያኖች ያምናሉ። እሺ ክርስቲያኖች ኢየሱስ ክርስቶስ ኦኬ፣ እሺ የቱ ጋር ኦኬ፣ ዮሐንስ ወንጌል 10:9 ያው እሱም በሩ እኔ ነኝ፣ በእኔ የሚገባ ቢኖር ያድናል አለ መጽሐፍ ቅዱስን አንተ ጋር ዮሐንስ ወንጌል 10:9 እንደሱ አይነት ጥቅሶችን እየፈለግን አምላክ ለማድረግ ባንሄድ የተሻለ ነው። አምላክነት በቂ ነው። ለምንድን ነው በቂ ያለው ነው? አሁን ለምሳሌ ስለ አይደለም ለምን መሰለሽ ስለማያልቁ ነው እንዲህ አይነት ጥቅሶች ስለምናጋቸው
ነገር ግን አሁን የተጠየቅሽው ምንድነው? በግልጽ ቃል ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ የተናገረበት አለ ወይ ነው? አለ ወይንስ የለም? አዎ አለ። እሺ በመፈለግ ጊዜ እኔ ማለት አምላካችሁ ነኝ አምልኩኝ እስከ ዛሬ አታውቂም ማለት ነው። ላውጣ ክፍሉን ሻጭሽ እሺ ስለ አማላጅነት ነው ግን ብናገረው ኢየሱስም አልፈቀደለትም። ነገር ግን ወደ በቤት ሰዎች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገ እንዴትስ እንደማረ አውረላቸው አለ። ለምን ጌታ አለ እዚህ ጋር አምላክነቱን ጌትነቱን ገለጠ። አምላክ አይደለም ጌትነት ወደሱ እንመጣለን። አብርሃም ጌታ ነው፣ ሙሴ ጌታ ነው፣ ዳዊት ጌታ ነው። እነዚህ ሁሉ መጽሐፍ ቅዱስ ላይ ጌታ ተብለዋል። ከዛ በላይ ያታከራክሩኝ እኮ አሁን ምን አለ መሰለሽ ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም። በአምላክነት ዙሪያ ማን አምላክ እንደሆነ ግን በግልጽ አስተምሯል ወይ ኢየሱስ? አዎ አስተምሯል። ማን እንደሆነ አምላክ ብሎ እንዳስተማረ ታውቃላችሁ? አብና አምላክ ያለው ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አርጋለሁ አለ። አየሽ አይደለ? ምን አለ? ወደ አምላኬ ወደ አምላካችሁ። አምላክ ማን እንደሆነ ተናገረ። ወደ አባቴ ወደ አባታችሁ ካለ በኋላ አብን ምን አለው? ወደ አምላኬ ወደ አምላካችሁ አምላኩ እንደሆነ ገለጸ። አምላክ ማን እንደሆነ መናገር ብቻ ሳይሆን የእርሱም አምላክ ጭምር መሆኑን እዚያው ጋር ገለጸ ኢየሱስ ክርስቶስ። ወጣላረን የሰዎችም ሁሉ የእርሱም አምላክ ጭምር እንደሆነ ተናገረ። ወደ አምላኬ አላቸው፣ ወደ አምላካችሁ ብሎ ገለጸው። የእርሱ አምላክ የሰዎችም ሁሉ አምላክ ነው ማለት ነው። አንደኛ ያ ነው። እሺ ያ አምላክ ብቻውን እኮ አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ታውጣለሽ ወይስ አንቺ ራስሽ ታውጫለሽ? ቁጥር 17 ምዕራፍ 20 ቁጥር 17 ኦኬ አገኘሽው? አዎ ምን ይላል? ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል አይደለ? አሁን እዚህ ጋር ሌላው ነገር ምንድነው? አይ እሱ ብቻ አይደለም አምላክ፣ አብ ብቻ አይደለም ወልድም አምላክ ነው ሊሏቸው ይችላሉ። ላ ኢየሱስ ክርስቶስ አብን ብቻውን አምላክ ነው ብሎ በቃ ዘግቶታል። አብን ብቻህን አምላክ ነህ ብሎ ዘግቶታል። ሌላ ማንም የለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ታገኛለሽ። ኢየሱስ ክርስቶስ ወደ ሰማይ ቀጠለና አባት ሆይ ብቻህን አምላክ የሆንክ አንተ ነህ እያለ ይናገራል። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች ዘላለማዊ ሕይወት አለ። ስለዚህ አምላክ ማን እንደሆነ ክርስቶስ አስተምሯል። የአምላክ የእርሱም አምላክ ጭምር እንደሆነ አስተምሯል። ያ አምላክ ብቻውን አምላክ እንደሆነ አስተምሯል። خلاص ዘጋ። ኦኬ እንደዚህ ካላን ታዲያ እናንተ ነብዩን ማን ነው የምትሉት? ነብዩ እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብያቶች መካከል አንድ ነብይ እንጂ ሌላ አይደሉም ብለን እናምናለን። አላህ ሱብሓነሁ ወተዓላ ስለ እርሳቸው በቁርአን ላይ ሲናገር ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። በሌላ ቦታ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ማለት እንዳለባቸው ለትውልድ ሲናገራቸው ምን ይላል? ቁል ኢነማ አነ በሸሩን ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ ፈሀል አንቱም ሙስሊሙን። ሙሐመድ ሆይ እንዲህ በል ይላቸዋል። ምን እንዲሉ አዘዛቸው? ኢነማ አነ በሸሩን ሚስልኩም እኔ ልክ እንደናንተ ሰው ነኝ። ከሰው የሚለያቸው ነገር ምንድን ነው? ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ ብቻ እንደሆነ አንድም ሶስትም አይደለም አንድ አምላክ ብቻ እንደሆነ አምላኩ አንድ እንደሆነ እኛም እናምናለን። አንድ አምላክ እንዳለን አንዱ አምላክ እንደሆነ ነብዩ አንድም ሶስትም ብለው ነው የሚያስተምሯቸው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ከኢብሮ ጋር ታወሪያለሽ። ትንሽ አረፍ ልበልሽ ኢብሮ። አላህ ይመቻል ኢብሮ። ወይ እሺ ምንድነው ሐሳብሽ? አብ ወልድ መንፈስ ቅዱስ ያልሽ ነው?
ስለ አብ እኔ ለመማር ነው የገባሁት። ስለ አብ ወልድ መንፈስ ቅዱስ አውርቻለሁ፣ አሁንም አወራለሁና ግን የጠየቅኩት እሱ ለጠየቀኝ ጥያቄ የቻልኩትን መልሼያለሁ። የተረዳሁትን ደግሞ ተረድቶ ያለው ነገር ነው። መከራከር አልፈልግም ብዬ ነበር። ተማምረን መውጣት ነው የምፈልገው። አንዱ እሱ ነውና ከዛ በፊት በጠየቅኩት ጥያቄ ማውራት ፈለክ ወይ እንደገና እንዲጠይቅ ፈለክ? አንተ ደስ ያለሽን አንቺ ጥያቄ ካለሽ መጠየቅ ትችላለሽ። ኦኬ ቆይ አንድ ጊዜ ብላክ፣ ቆይ አንድ ጊዜ። ስለዚህ ማለት ቅድም የጠየቀ ነው በቅድሙ ሆኖ ይቀመጥና ስለ ኢየሱስ ክርስቶስ በደንብ ልናወራ ፈልገን ነበረ። እንዴት መጣ ብዬ በደንብ እኔ የጠየቅኩት አንደኛው መጀመሪያ ጊዜ የጠየቅኩት መሐመድ እንዴት መጣ ከሰው ማለት ከወንድና ከሴት ፈቃድ አይደለም ወይ ብሎን እሱን ጠይቆኝ ማለት መልሶልኛል። ደግሞ ጥያቄ ባይብል ላይ ማየት ፈልጋለሽ ነብዩ መሐመድን? አዎ ፈልጋለሁ። እሱ አንድ ነው ላሳይሽ። እሱ የነገረኝን ማለት ነው። አሁንም ጨምሬ እጠይቃለሁ። እና እሱን በአንድ ነው ታሳዩታላችሁ ማለት ነው። እሺ ባይብል ላይ ነው የምልሽ፣ እኔ ቁርአን ላይ አላልኩሽም። ባይብል ላይ ላሳይሽ ነብዩ መሐመድን። አዎ እሺ እሺ ባቢል የኛው ነው የእናንተዋ? የትኛው ምን መጽሐፍ ነው? አውድርተ ዘጸአት ዘዳግም ምዕራፍ 33 ቁጥር 2 ላይ እንዲህ ይላል። በደንብ አዳምጪኝ። እንዲህም አለ ይላል፣ እግዚአብሔር ከሲና መጣ። በሲና በኩል የመጣው ማን ነው? እግዚአብሔር ከሲና መጣ። ሲና እግዚአብሔር ነው እኮ። ያው ከሲና መጣ ሲባል እግዚአብሔር ከሲና መጣ ሳይሆን ያው በሲና በኩል በሙሴ በኩል መጣ ነው አይደለ? አይደለ እንዴ? ይሄው እሺ ላሳይሽ። ምን ችግር አለው? እኔ እኮ ለማሳየት እያየሁት ነው። ሙሉ በሙሉ እያየሁት ነው። ከፍቼዋለሁ። አንዱ ይሄን ላሳይሽ ነው። እሺ ዘጸአት 34 ላይ ሙሴ ከሲና ተራራ 33ቱን ሲና የሚለውን ላሳይሽ ነው። እሺ ሙሴ ከሲና ተራራ በወረደ ጊዜ ይላል እና ሲና ማለት በሙሴ አስመልክቶ ነው። እሺ በሴይርም ተገለጠ ይላል። በሴይር የተገለጠው ደግሞ እንደምታውቂው ኢየሱስ ነው እና ስለ ኢየሱስ ነው ይሄ። አሁን ደግሞ ከፋራን ተራራ አበራላቸው ይላል። ፋራን ተራራ የት ነው ታውቂያለሽ? ይሄ ፋራን ተራራ ማለት አረብ ሀገር ነው። እሺ መካ ነች። እሺ መካ ውስጥ ነው እና ከአላፋትም ቅዱሳን መጣለ። አላፋት ማለት ከ10 ሺዎች ጋር ማለት ነው። 10000 ብሎ ነው የሚያስቀምጠው። 10 ሺዎች ጋር ነው የመጣው። እናየዋለን። በስተቀኙም የእሳት ሕግ ነበረላቸው አለ። ምን ማለት ነው ብለን ስንል መጀመሪያ ይሄን ላሳየሽ። ሙሴ የመጣበት ቦታ ያውልሽ ሳይና የሚባለው ቦታው ራሱ ይሄ ነው። ሲና ተራራ ማለት ነው። ሲና ኤሪያ ላይ። ሁለተኛው የኢየሱስን ጉዳይ አስመልክቶ ኢየሱስ ከየት ነው የመጣው? ከሴይር ነው። ያው የኢየሱስ የሴይር ነው ቦታው። ሴይር የሚባለው ይሄ ነው። ሙሐመድ አለይሂ ሰላቱ ሰላም የመጡት ደግሞ ፓራን ወይ ደግሞ ፋራን ተራራ የሚባለው መካ ውስጥ ነው። መካ ኤሪያ ላይ ነው እንደምትመለከቱት። ስለዚህ ምንድነው ፋራን የሚለው ቦታ ኮሜንታሪ ማየት ይቻላል። በግልጽ ስለ አረብ ሀገር ነው የሚናገረውና አሁን 10 ሺዎች ጋር መጣ የሚለው ለምንድን ነው የሚለውን እንየው። ቡኻሪ ላይ በተዘገበ ሐዲስ 4276 ላይ ምን እያለ ይናገራል? the prophet left medina for mecca መልእክተኛው ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ ሲገቡ መካ በተከፈተች ጊዜ in the company of 10000 ይላል። 10,000 ሆነው ነው የከፈቱት። 10,000 ነበሩ ሲሄዱ የነበረው። ለዛ ነው ጥቅሱ ላይ ምን ብሎ ነው ያወራው? ተመልከቺ። አላፋት ብሎ ያለውን 10000 ነው ያለው። አየሽ with 10000 ብሎ ነው ያለው። ስለዚህ ሲመጣ ከ10000 ሆኖ ነው የሚመጣው። እሺ ብላክ አጠገቤ ያለው ሰው በጣም ሪፖርት በዝቷል። እንደዚህ ጭልም ብለው ሲሄዱ እንዳታስቀምጧቸው እሺ ሞዴሬተሮች። እሺ እና ምንድነው ቅዱሳን ከዛ በስተቀኙም የእሳት ሕግ ነበረላቸዋል። የእሳት ሕግ ማለት ምንድነው? እሱን ደግሞ እንየው። ተመልከቺ። ይሄ ፋየር ሎ የሚባለው ነገር ሰማለሁ። ፋየር ሎ የሚባለው ነገር ኦኬ
ምን ሆነ ነው ብላክ ጤነኛ አይደለም እንዴ? ስንት ጊዜ ነው የምነግርህ? እሺ ስፍራውን ካደረስክ ማለት ይገባኛልና ወርታ ያለፈብኝ ግን ለምን ማለት የማህሙድ ከእንዴት ማለት እየነገርኩሽ እኮ ነው እየነገርኩሽ እኮ ነው። አላዳምጣልሽኝ። ኦኬ እንደዚህ እየለፋው ነው ማለት ነው። በቃ ይቅር። እንደዛ ከሆነ ስማቸውን ብቻ ላሳይሽ፣ ልፋት ብቻ ነው። ስማቸውን ላሳይሽና ከዛ በኋላ ሌላ ጥያቄ ካለሽ ትቀጥያለሽ። እሺ ኦኬ። ስማቸውን እኮ አየው ከየት እንድመጣ መልእክተኛ እንደሆነ እኔ የጠየቅኩት ከዛ በፊትም ነበረ መጥቷል ማለት በነቢያት በኩል ሆኖ ነው የመጣው የሚለውን በእኛ መጽሐፍ አሳይታኛልና ኦኬ እሱን እንዴት ነው የምትቀበሉት? በየትኛው መንገድ ነው? ኢየሱስ አምላክ ነው በእዝነቱ ኢየሱስ አምላክ ነው። ኢየሱስ አምላክ ነው። አምላክ እንደሆነ እናምናለንና እስቲ ማስረጃ እስቲ። አማላጅ ከሆነ አምላክ ነው። ከአብ የተላከ ማለት ነብዩን እናንተ እንድትቀበላችሁ ስለ አማላጅ ነብዩን እናንተ አዎ አምላክ ነው ለኛ። ማስረጃ እስኪ ማስረጃ በአማላጅነት እያወረን ነበር አይደል? ስለ አማላጅ አላወራንም። ስለ አምላክ ነው የምንወራው። ኢየሱስ ክርስቶስ አምላኬ ጌታዬ ተብሎ የተጠራበትን ካሳየውስ አይበቃንም? ኢየሱስ አምላኬ ጌታዬ ብሎ ተጠራው። ኢየሱስን አይደለም ያለው፣ ስለ አብ ነው የሚያወራው። እዛ ጋ የነበረው ሰውዬ በጣም ተደንቆ ነበር። ያመንኩ እንጂ ያላመንክ አትሁን ብሎታል። ዮሐንስ 20:28 ላይ ነው የጠቀሽው ጥቅስና ያላመነው ምን ነበረ ብለን ስንል ኢየሱስ ተሰቅሎ ከሞት መነሳቱን ያላመነው ሰው ኢየሱስ መነሳቱን ስላላመነ ያመንኩ እንጂ ያላመንክ አትሁን አለው። ስለዚህ ኢየሱስ እና ጎኔን ገብተህ ይኸው ውስጥ ብሎ ልክ ሲያሳየው እጁን ሲያስገባ ጌታዬ አምላኬ ብሎ ጮኸ። ማለትም ጮኸ ስልሽ ያው በጣም ተደነቀ ማለት ነው። ስለዚህ ጌታዬ አምላኬ ብሎ ያለው አብን ነው። ተደነቀ አምላኬ እያለ በቃ ልክ አሁን ለምሳሌ የሆነ ነገር ሰው ሰርፕራይዝ ሲያደርግሽ ጌታዬ ብለሽ ብትይ አጠገብሽ ያለውን ሰው አይደለም ጌታዬ ያልሽው። ተግባባን? እዛ ጋር የመለሽው ግብረ መልስ ነው እንጂ ሰውየውን ጠራሽ ማለት አይደለም። እሺ ያ ነው ያለው ነገር። ኢየሱስን አምላኬ ብሎ አይደለም የጠራው። ያ ነው። ሌላ ጥቅስ ካለስ ጭ ኦኬ ኢየሱስ ክርስቶስ ጌታዬ አምላኬ ተብሎ የተጠራበት ጥቅስ አለ? የታለ? ቅድም እኮ ነገርኩሽ 20:28 አያሳይም ነበር። 20:28 አያሳይም እናቴ። የምን 28? የትኛው መጽሐፍ? ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው የጠቀሽ